ጎሽ ዘሩ ቀለጠ። እዚህ ሰፈር እንዴት አያችሁ ጋይስ? እንደ አቤል መጥፎ ሰው አለ? እንደ አቤል ኢባብ ሰው አለ? እኔ አቤል አንተን ባገኝክ እኔ እንጃ እንዴት እንደማደርግክ አላቅም። አንተ እኮ የሰው አውሬ ነው። ባልና ሚስትን ያፋታ ሰው ሆና አብርሽ እኮ ተሸጠ እኮ ለውሽምት ተሸጠ። ምክንያቱም አቤል የውሽምት ደላላ ስለሆነ ማለት ነው። ውሽምት ደግሞ ለሱ ምን አይነት ገንዘብ እንደሰጣችሁ አላቅም። ወንድሜ ወንድሜ ስትሎ እኮ እኔ በጣም ነው የምታናደኝ። ለምን እንደሆነ አላቅም። ሁለቱ ኢባብ ናቸው። እንዴት ነው ሰው የሰውን ትዳር በትኖ የሰውን ባል ቀምቶ የራሱን አድርጎ እንደዚህ የሚስቆ? እንዴት ነው ሰው ደስተኛ የሚሆነው? ቀፋፋ አይልሽም? ልጁን ከአባቱ አለያይተሽ ቀፋፋ አይልሽም? የሰውን ባል ስትመኝ ማለት ነው ሽምትዬ። አቤል ደግሞ ያንተ የእጅክን ታገኛለ። ተራክን ጠብቀው። እንግዲህ አብርሽና ሄርሜላ ያው አጣበሰ፣ አንድ ላይ ያደረገ አብርሽ። ስለዚህ በግ ነው አብርሽ፣ እንደ በግን የተሸጠ እንደ በግን የተሸጠ ለአቤል ማለት ነው። አቤል ማለት መጥፎ ሰው ነው። ኢባብ ሰው አለ እንደ አቤል? ፈጣሪ ሆይ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? አላችሁልኝ? እኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ የኔ ውድ ቤተሰቦቼ። እንግዲህ ቪዲዮ ጠዋት የሚለቅላችሁ ይሆናል። ይህ ቪዲዮ ከተመቻችሁ ላይክ አድርጉ። ለቤትም አዲስ ከሆናችሁ ሰብስክራይብ አድርጉኝ የኔ ውዶች፣ አይከፈልበትም። አበረታቱኝ ለማለት ፈልጋለሁ። እንግዲህ ዛሬ በአቤል ቤት ነው የመጡ ማለት ነው እና ውሽምትና ውሽማ ወይም አብርሃም ታደሰ ከውሽምት ጋር መጥተዋል። እንግዲህ ታውቃላችሁ አቤል አብርሽና ውሽምትን አንድ ላይ አድርጓል። ሩታና አብርሽን አለያይቶ እንግዲህ አብርሽ እንግዲህ ታውቃላችሁ የአቤል ምክር ይሰማል። አቤል የአብርሽ መከታ ወንድም ትላላችሁ እናንተ በጎች ማለት ነው። አቤል ሚስኪ ምን አይነት ስራ ሰርቶ ነው አቤል የምትደግፉ ጋይስ? አቤል እኮ የሰውን ትዳር ያፋታ ሰው ነው። እንደ አቤል መጥፎ ሰው አለ? እኔ አቤል አንተ አላቅም፣ ባገኝክ አላቅም ምን እንደማደርግ። አንተ አሲድ ፊት ላይ መደፋት ነው አቤል እንደ አቤል ሰው አለ? እኔ እንጃ፣ እኔ አላቅም። አቤል አንተን ባገኝክ አላቅም ምን እንደማደርግክ። ፈጣሪ ሆይ ከእንደዚህ መጥፎ ሰዎች ፈጣሪ ይጠብቀን። የሰውን ትዳር የሚበትን ሰው፣ ልጁን ከአባቱ ያለያየ ሰው ከእንደዚህ አይነት ፈጣሪ ይጠብቀን። ሄርሜላ አንቺ የሰውን ባል ቀምተሽ እንደዚህ ስትስቅ እውነት ቀፋፋ አይልሽም? አይከብድሽም? ምንድን ነው? ምን አይነት ስሜት ይሰማሻል? አንቺ ምን አይነት ፍቅር ነው? የአንቺ ፍቅር አይደለም በሽታ እንጂ። ፍቅር የያዘ ሰው እንደዚህ አይሆንም። የሰውን ትዳር በትኖ የሰውን ባል የራስን ካላደረግኩ ያልሽ ሴት አንቺን አዩ በግድ ማለት ነው። አሁን እንግዲህ አቤል ታውቃላችሁ የውሽምት ደላላ ስለሆነ ለሷ ብዙ ዋጋ የከፈለ ሰው ስለሆነ ወንድሜ ትላለች። እንግዲህ ዛሬ ደግሞ ማርታ እንግዲህ ሄርሜላ የአክስት ልጅ ናት ነው እየተባለ ነው ያለው። እንግዲህ ማርታና አቤልን አንድ ላይ ለማድረግ ጎንበስ ቀና እያሉ ነው። እንግዲህ አብርሽና ውሽምት ማለት ነው። እኔ ሄርሜላ ብዬ አልጠራሽም መቼም ውሽምት ብዬ ነው የምጠራሽ ማለት ነው። እና እንግዲህ አንድ ላይ ነው ያደረጉ ማለት ነው። አንድ ላይ ማለት ነው ሄርሜላና አብርሽ፣ አቤልና ማርታ ማለት ነው። ማርታና አሁን አቤል ይመጣጠናሉ? እስኪ ንገሩን ጋይዜ በኮሜንት። በምንም አይመጣጠንም። እኮ የወለደች ሴትዮ ናት፣ ትልቅ ሴትዮ ናት። እንዴት ነው ሂቃ ባል ነው ያለኝ አለችው። ድንግል ናት ታዲያ እቺ ድንግል ትመስላችኋለች እንዴ? አረች ወልዳለች። እናንተ የት ነው ያየው? ቲክቶክ ላይ ነው የሆነ ቦታ አይቻለሁ። የክርስትና ነው፣ ለክርስትና ይሁን ምን እንደሆነ አላውቅም። ማርታ አግብታለች፣ ልጅ አላት፣ የልጅ እናት ናት። እንዴት ነው ልጆቻችሁን ደብቃችሁ
እንደ አዲስ ማንም እናንተ ገመና ማንም አቅ ይመስላችኋል? እናንተ ቪዲዮ ፍራይ ቤት አስቀምጣችሁ እዚህ ባለትዳር ወንድ ላይ ፍጥ ያላችሁ የወለዳችሁ ልጅ ደብቃችሁ የሰውን ትዳር በትናችሁ የሰውን ባለ አበላሽታችሁ ራሳችን እናደርጋለን ብላችሁ ስትመጡ አይደብርም? እቺ ደግሞ ማርታ የምትባለው ደግሞ እቺ ያረጀች ሴት ትልቅ ሴት የሆነ ታስታውቃለች። እስካሁን እንዴት ጓደኛ አይኖራቱ? ወልዳለች አይደለ እንዴ? ቤተሰብ እስኪ ንገሩን በኮመንት ማለት እኔ ስተት እኔ እንጃ እንደዛ ነው የመሰለኝ። ወልዳለች አይደል እንዴ ማርታ? ትልቅ ሴት የሆናት ደግሞ ታስታውቃለች። እንዴት ነው ከአቤል ጋር ተጣመሩ ብላችሁ አንድ የምታደርጉ? በተለይ ተመልካች ማለት እናንተ ጅሎች በጎች፣ አንድ ሰው ስታገኙ ተጣመሩ ተጣመሩ። እኔ እንጃ እንዴት ነው አረጃችሁ። ይሰበር ይሰበር እንደዚህ የምታደርጉ። አሁን እቺና አቤል የሚባል ሴትዮ ይመጣጠናሉ። እቺ እኮ ትልቅ ሴትዮ ናት። ሄርሜላ ክስ ልጅ የምትባለው ትልቅ ናት። በጣም ታስታውቃለች። እስካሁን ድንግል ናት። ቲክቶክ ላይ ነው የት ነው ያየው? ግን ወልዳ የክርስትና ሄርሜላ ራሱ ነበረች። ሄርሜላም ወልዳለች ነው የተባለ ነው ያለው። ግን እቺ ማርታ የምትባለው ወልዳለች። እቺ ድንግል አይደለችም በፍጹም ማለት ነው። በቃ ሄርሜላ ስለዚህ ሁሉም ነገር በቃ ከሩታ ነው። ሩታ መሆነ አትችም ሁሌ ማለት ነው። ሩታ ለመሆነ አትሞክሪ፣ ውሽምት ማለት ነው። አንቺ እንደ መልካም ሴት፣ አንቺ ብዙ ነገር እንደምታቅ ሴት አትሆኝሽ። አንቺ ሆንሽ ርካሽ ማለት ነው። የቡና ቤት ሴት የምሬ ነው የምላችሁ። እቺ እኮ ሄርሜላ የምትባለው ሴተኛ ዳሪ ናት። የሰውን ትዳር በትና የሰው ባለ ፍጥ ያልሽ ሴትዮ የሆነ በቃ ያልያዝ ወንድ ቢሆን እኮ ችግር የለውም። ባለትዳር የሆነ ሳይፋቶ መታ የሰውን ህይወት በጥብጣ ዛሬ ደስተኛ ሆነሽ እንኳን አንቺ ሰላማዊ ህይወት የምትኖር ይመስልሻ? ውሽምትዬ ማለት ነው። በተለይ አቤልና ውሽምት ማለት ነው። እኔ የእናንተን ነገር መጨረሻ ያሳይ። እኔ ሌላ ምንም አልልም። እቺ ማርታና አቤል ተጣመሩ ተጣመሩ የምትሉ በጎች ጅሎች እንደሆናችሁ ነው የተረዳው። እቺ የወለደች ሴትዮ ናት እኮ እናንተ ወልዳለች፣ የልጅ እናት ናት። እንዴት ነው ተጣመሩ የምትሉ? አንድ ሰው ሚዲያ ላይ ካያችሁ ተጣመሩ ታምራላችሁ እንደዚህ ናችሁ። ሄርሜላ እኮ የሰው ባል ነው የቀማችሁ፣ የሰው ባል ማለት ነው። ሄርሜላ መቼም ከአብርሽ ጋር ብትሆኝ ማለት ነው መቼም ሰላማዊ ህይወት እንደማትኖሪ እሳት ውስጥ እንደምትገቢ አንደኛ አብርሽና ሄርሜላ የጊዜ ጉዳይ ነው፣ የጊዜ ጉዳይ ነው። አብሮ አይቀጥሉም ምንም ማለት ነው። ምንም ብትሉ ማለት ነው አብርሽና ውሽሚት አብሮ አይቀጥሉም። የጊዜ ጉዳይ ነው። ጠብቁ ያን ጊዜ ማለት ነው። እስኪ አቤልና ሄርሜላ አቤልና እቺ ማርታ ተጣበሱ አላችሁ። እንግዲህ እነሱም እንግዲህ አንድ ላይ አደረጉ። ሄርሜላ ታውቃላችሁ አቤል ለሱ ብዙ ዋጋ የከፈለ ሰው ስለሆነ ሄርሜላ ደግሞ ለወንድሜ ብዙ ዋጋ ከፍላለሁ የኔ እህት በጣም ነው የምታምሩት ከወንድሜ ጋር አንቺ አሽቃባጭ፣ እሱም ደግሞ ፈጣሪ እንደዚህ ያደርጋችሁ። ሲያስጠሉ ምን አይነት ናቸው ግን? ከዝሙት ምንድነው የምንማሩ? እነዚህ ሁለቱ ልጆች መታሰር አለባቸው። ሄርሜላና አብርሽ መታሰር አለባችሁ። እናንተ ሁላችሁም ማለት ነው እዚህ እንደዚህ ስራ የምትሰሩ መታሰር አለባችሁ። ቆይ ጠብቁ። ጊዜ 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 ሁሉም ጊዜ የጊዜ ጉዳይ ነው እንጂ ጠብቁ፣ ብቻ ጠብቁ። በተለይ አብርሽ ማለት ነው መካሪ ሀጣ እየተባልከ ነው ያልክ። ምንድነው? አራ እናንተ አማርኛ ጠፋብኝ።